ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አድማጮቻችን ለወራት በኢራን ዙሪያ ሲገነባ የቆየው የዩናይትድ ስቴትስ አሜሪካ የባህር ኃይልና የአየር ኃይል ውጊያ ውስጥ መግባቱ የታወቀ ነው። ውጊያው ቀጥሏል። እስራኤልና አሜሪካ ጣምራ ጥቃት በኢራን ላይ በማድረግ ላይ ናቸው። ከኢራን በኩል ስለሚሰሙት ዜናዎች ለመመልከት እስካሁን ድረስ ያገኘሁት በአልጀዚራ በኩል የቀረበ አንድ የኢራን ባለስልጣን ኢራን በጠላቶቿ ላይ ደምሳሽ በቀል ለመውሰድ እየተዘጋጀች መሆኑን የገለጹበት ነው። በእንዲህ እንዳለ ግን ኢራን እርምጃ መውሰድ መጀመሯን በተጨባጭ ያሳዩ ክስተቶች አሉ። እስራኤል በሁለት ቀድሞ የተተኮሱ ሚሳይሎችን ማክሸፏን ገልጻለች። ነገር ግን ሌላ የሚሳይል ቡድን እየመጣ እንደሆነ ማስጠንቀቋን ቅድም ገልጸናል። አሁን አዲሱ በሪያድ ሰማይ ላይም እንደዚሁ ከፍተኛ ፍንዳታ ተሰምቷል። ስለዚህ ኢራኖች ይህ ጦርነት ቢፈነዳ አሜሪካ በአካባቢው ሀገራት ላይ ባሏት የጦር ተቋማት ላይ ሁሉን ተኩሳለን የሚለውን ቃላቸውን እየጠበቁ መሆኑን ያሳያል። እስካሁን ድረስ እኔ እስከማውቀው ድረስ ያልተኮሰባቸው ዮርዳኖስና ቱርክ ናቸው። ቱርክ ከመካከለኛው ምስራቅ ማዶሮ የምትገኘው። ቀደም ሲል በአቀረብነው ዘገባ መሰረት የእስራኤል ቴሌቪዥን የሀገሪቱ ፕሬዚደንትና ከፍተኛ የጦር አዛዦች መገደላቸውን ዘግቧል። እነዚህ የእስራኤል ጦር በአጠቃላይ የውጊያውን እንቅስቃሴና የተገኙ ውጤቶችን በሚገልጽበት ጊዜ የበለጠ ማረጋገጫ የሚፈልግላቸው ዜናዎች ናቸው። ከእስራኤል እንደሚመጡ ዜናዎች ከሆነ መንፈሳዊ መሪ አያቶላ አሊ ካሚኒም አካባቢ አንዳንድ የተፈጠሩ ሁኔታዎች እንዳሉ ይዘግባሉ። ነገር ግን ቀደም ሲል እንዳልኩ የጦሩ እንደ ጦር የሚሰጠው መግለጫ መጠበቅ እንዳለበት ነው። በተጨማሪ በእስራኤል በኩል ድንበሮቿ ላይ ሰራዊት የማጠናከር እርምጃ እየወሰደች ነው። ይህም እንግዲህ የተራዳ ኃይሉ የማይጠበቅ እርምጃ የሚያደርግባቸው ሁኔታዎች ካሉ በሚል እንደሆነ እየሰማን ነው። በተለይ አየር ኃይሉ፣ ባህር ኃይሉ፣ የእስራኤል ባህር ኃይል በዚህ ውጊያ ላይ ብዙ ሲሳተፍ አናውቅም ነበረ። ነገር ግን ምናልባት ይህ ግጭት ወደ ሊባኖስ የሚሄድ ከሆነ ግን የአሜሪካ የእስራኤል ባህር ኃይል ትልቅ ሚና ሊኖረው ይችላል። ከዚህ ጋር በተያያዘ የዩናይትድ ስቴትስ አሜሪካ ፕሬዚደንት ያደረጉ ንግግር በከፊል አለም የጦርነቱን ዓላማ ያስቀመጡት የኢራንን የሚሳኤል ቴክኖሎጂ ማምረቻ ማንኛውንም ነገር አመድ ለማድረግ ነው የሚል ቃል አለው። በተጨማሪም እሳቸው እንደገለጹት ኢራናውያን ስልጣኑን ለመረከብ ተዘጋጁ ብለዋል። ይህ ጦርነት የአገዛዝ ለውጥ ለማድረግ እየተካሄደ መሆኑን ገልጸዋል። ከእንግዲህ አሁን ደግሞ አዲሱ እዚህ ጋር የምመለከተው ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደዚሁ ንግግር አድርጓል። ጦርነቱ አገዛዙን የመገርሰስ ነው። ኢራናውያን ይህንን ቀንበር ከአንገታችሁ ላይ እያወረድን ነው። ስለዚህ ዕጣ ፈንታችሁን ለመረከብ ተዘጋጁ ማለት ዴስቲኒ የሀገራችሁን መጪ ዕድል እንደናንተ የምትይዝበትን መንገድ ተዘጋጁ የሚል መልእክት አስተላልፈዋል። ጦርነቱ
እንደቀጠለ ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አሁን የደረሰን ዜና ለአንድ ከፍተኛ የእስራኤል ባለስልጣን እስራኤል በጠዋቱ ያካሄደችው ማጥቃት የመጀመሪያ ኢላማ ያደረጋቸው የኢራኑን መንፈሳዊ መሪ አሊ ካሚኒን እና ፕሬዚደንት ማሱድ ፔዜሽኪያን መሆኑን ገልጸዋል። ይሁንና እሳቸው እንዳቀረቡት ከሆነ ይህ ድብደባ ስላስከተለው ውጤት ገና ግልጽ አይደለም ነው የሚሉት። ቀደም ሲል ግን የኢራን ታስኒም ዜና አገልግሎትም ፔዜሽኪያን በሙሉ ጤንነት ላይ ይገኛሉ ሲል ዘግበው ነበረ። ከጥቂት ደቂቃ በፊት የእስራኤል ምንጮችን የጠቀሰና እስራኤል ውስጥ በሰበር ዜና የሚታወቀው ቻናል 12 እንደገለጸው እስራኤል ባላት ግምገማ በኢራን አመራር ላይ የተካሄደው የመጀመሪያው ጥቃት ቬሪ ሃይ ሰክሰስ በጣም ስኬታማ እንደሆነ ነው ይላል። ይህንንም ሲያብራራ በተለይ ከፍተኛ የጦር አዛዦችና የኢራኑን ፕሬዚደንት ማሱድ ፔዜሽኪያንን በተመለከተ ቬሪ ሰክሰስፉል ይላል። እንደሰማ ነው እንደዛ ነው የሚለው። በተጨማሪም ደግሞ የአሊ ካሚኒ ላይ ስለደረሰው ሁኔታ ሲገልጽ ቴሌቪዥኑ ኢት ኢዝ ኖት ክሊር ዛት ኢራን ሱፕሪም ሊደር አሊ ካሚኒ ዲድ ኖት አንደርጎ ኤ ድራማቲክ ኢቨንት ይላል። እሳቸውም ጋር የሆነ ነገር አልተከሰተም ማለት አይቻልም ይላል። አቀራረቡ ግን የተረጋገጠ ነገር ባይሆን ነው የሚል ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አሁን የደረሰን ዜና ለእስላማዊት ሪፐብሊክ ኢራን እየተፋለመች ነው። እንደ ዜናው ዘገባ ከሆነ አካባቢዋን እያጫጫሰችው ነው ይላል። አሁን እዚህ የምመለከተው ዜና ባህሬን ላይ አነጣጥራ የተኮሰችው ሚሳኤል በቀጥታ ይረፋ አልታወቀም። ነገር ግን አልጀዚራ እንደሚዘግበው ከሆነና በትክክል እዚህ እንደምመለከተው ከሆነ ግራጫ ጭስ ወደ ሰማይ እየተቦለቦለ ይታያል። የኢራን ሚሳኤል የአሜሪካንን ጦር ሰፈር መጥቶ ይሆን የሚል ጥያቄ የሚያጭር ነው። ነገር ግን አልጀዚራ ኢራን ባህሬን ውስጥ የሚገኘው ላይ የአሜሪካ ጦር ሰፈር ላይ አነጣጥራ መተኮሷን ተከትሎ ባህሬን ውስጥ የጥቁር ግራጫ ጭስ እየተቦለቦለ እንደሚታይ ገልጿል። ሪያድ ላይ ተመሳሳይ ፍንዳታው ተሰምቷል። አቡዳቢ ላይ እንደዚሁ። አቡዳቢ ላይም የጭስ አምዶች መታየታቸው ተዘግበዋል። ኳታር በበኩሌ መትቼ አክሽፌያለሁ ብላለች። የእነዚህ ሀገራት የአየር ክልል በሙሉ ተዘግቷል። አሁን በመጨረሻ ሶሪያ መጋረጃዬን አውርጃለሁ ብላለች። የአየር ክልሏን በተመለከተ ለ24 ሰዓት ዘግታለች። የአሜሪካ እና የእስራኤል የጦር ጀቶች እንዳይተላለፉ ማለት ነው። ማንኛውም በዚህ በኩል እስራኤልም መጠቀም አትችልም።
ወይም ሰላማዊ በረራ ምንም የሚል ነገር የለም ማለት ነው። ስለዚህ አንድ ሀገር የአየር ክልሉን ሲዘጋ ዝግጁ ነው ማለት ነው። እርምጃ ለመውሰድም ዝግጁ ነው፣ ራሱን ለመከላከል ዝግጁ ነው ማለት ነው። ስለዚህ መካከለኛው ምስራቅ አሁን እኮ አዳዲሶቹ የሶሪያ አስተዳደሮች እኮ ከአሜሪካ ጋር ስምምነት ላይ ናቸው ያሉት። እንደ በፊቱ አየር ሰዓት እና አሜሪካ የአየር በረራ ሊከለክሉ የሚችሉበት እድል ጠባብ ነው። ኦልሬዲ ስምምነት ላይ ናቸው ያሉት። የበረራ ጉዳይ ሳይሆን ዳንጀር ማለት ነው። ራሳቸውን ፕሮቴክት ማድረጋቸው ነው። ጦርነቱ ወደዛም እንዳይስፋፋ የለውበትም ነው፣ እዚህ ውስጥ የለውበትም ነው። አሁን ሶሪያ ውስጥ ከዚህ በፊት እንደምናውቀው አሁን ባለው ሁኔታ ምንም አይነት በእስራኤልና በሶሪያ መካከልም ያው ያሉትን ሂደቶች ታውቃለህ። እንደዚህ አይነት ሁኔታዎች የሉም። ስለዚህ ሶሪያ የራሷን ሰላምና ጤና ለማረጋገጥ ነው የአየር ክልሏን የዘጋቸው። የሊባኖስን አላገኘውም። እንግዲህ የሊባኖስን የአየር ክልል ዘጋው ለማለት እንግዲህ ጠቅላይ ሚኒስትሩ ናዋዝ ሸሪፍ ስማቸውን እንዳልተሳሳት ሄዝቦላን ምንም ነገር እንዳታደርግ የሚል ማስጠንቀቂያ እንደሰጡ ነው ያሉት። እንግዲህ ይሁንና እስራኤል ግን ድንበሯ ላይ የሰራዊት ኃይል ተጠባባቂዎቹን አሁን እየዘጋች ነው የሚለው በዋነኛነት እንግዲህ ሄዝቦላ ነው የሚጠበቀው። ይሄ ጦርነት እንግዲህ የምዕራባውያን መልካም ፈቃድ ያለበት ይመስላል። ነገር ግን አሁን ጦርነቱ ሲጀመር በአሜሪካና በእስራኤል ዋና ፊት አውራሪነት ነው እየተካሄደ ያለው። ነገር ግን አውሮፓዎች እስካሁን ድምፅ አላሰሙም። እዚህ ላይ እንደሚመለከተው ከሆነ የእንግሊዝ ጠቅላይ ሚኒስትር በጉዳዩ ላይ የመግባት ፍላጎት እንደሌላቸው እንግሊዝ እየተናገረች ነው ያለችው። አዎ ግንኙነታቸው ያው ሻክሯል። እንደውም አይደል ነው ምን ያህል በተግባር እየተተረጎመ እንደሆነ አይታወቅም። የአሜሪካ ጦር ሰፈሮች አሉ እንግሊዝ ውስጥ 2 ከዛ አይነቃነቅም ምንም ነገር ብለዋል። ከዛ ተነስተው ኢራንን ለማጥቃት ምንም አይነት የጦር ይሄ ተቃውሞ መኖሩ ነው የሚያሳየው እኮ። ያ ምንድነው ምክንያት ሲባል የህግ ጣጣ ሊያመጣብኝ ይችላል የሚል ነው ያቀረቡት። ይሁንና የዶናልድ ትራምፕ የዛሬ መግለጫቸው ደግሞ በጣም ዲፕሎማቲክ ነው እና የኢራንን የሚሳኤል አጠቃላይ ኢንዱስትሪ ኢሬዝ ቱ ዘ ግራውንድ እንዳለ ደብዛውን ለማጥፋት የሚደረግ ድብደባ ነው እያደረግኩ ያለሁት፣ ምክንያቱም የአውሮፓ ወዳጆቻችንንም ለመጠበቅ ይላል እና የነዋይን ዘፈን ነው የሚያስታውሰን። እንታረቅም የለን መቼም ራሽያ አታስታርቃቸውም። በራሷ ጉዳይ ላይ ያለችው እሷ ማስታረቅ ትፈልጋለች። ቻይናም ቢሆን እንዲታረቁ አትፈልግም። ስለዚህ ዶናልድ ትራምፕ በዚህ አባባላቸው አውሮፓን እኛው እንታረቅ አስታራቂም የለን እያል ነው። ነዋይ ጦርነት ተቀላቀለ ማለት ነው። እስካሁን ድረስ የአውሮፓ የኔቶ አጋሮች ድምፅ አለማሰማታቸው የሚገርም ነው። በየትኛውም ዜና ላይ እየወጣ አይደለም። አሁን ቢቢሲም ስንመለከት ከእንግሊዝ በቀር ሌሎቹ ምንድን ነው እያሰቡ ያሉት? አይ ቲንክ በፊት ጦርነቶች ሲጀመሩ አሜሪካ በቂ መረጃ ለኔቶ አባል ሀገራት እንደምትሰጥ ነው የሚታወቀው። ቢያንስ የአየር ክልሎችን በመፍቀድና የሎጂስቲክስ እንቅስቃሴዎችን በማገዝ በኩል የኔቶ አባል ሀገራት ይተባበሩ ነበር። እስካሁን ምንም ድምፅ የለም። ግን ነቅቷል። ታምራት የነቀስከው ትልቅ ዜና ነው። ግን ሚሳኤል አጨዳው ላይ ሳይሳትፉ ይቀራሉ ብዬ አላስብም። ምክንያቱም ምናምን ይህ ክፉ ቀን ያልፍና ያስተዛዝበናል። ይሄ ቀን ያልፍና የሚባል ነገር አለ። ምንም ቢሆን ቢያንስ የኢራንን ሚሳኤል ለቀማ ውስጥ ድምፃቸውን አጥፍተው ሊያስሙ ይችላሉ። ይህ ጦርነት የግድ መግባት አለባቸው። አለበለዚያ ነግበኔ ነው። ነግበኔማ መሆኑ አይቀርም። አለበለዚያ ስሜታዊነት ነው የሚሆነው። በሁለተኛው የዓለም ጦርነት አሜሪካ ምን ያህል እንደታደገቻቸው ያውቃሉ አይደለም? እሱ ብቻ አይደለም። በጦርነት ነክተው ባለበት ሰዓት ማርሻል ፕላን ብላ ዳቦና ቅቤ ያደረገቻቸው እሷ ናት። አውሮፓ የተነሱት እኮ በዛ ነው። አዎ። እና ይሄ ከዕለታዊ ግጭት ባሻገር ማሰብ አለባቸው እና አይመስለኝም ድምፃቸውን አጥፍተውን ቢሆን ሊቀጥሉ አይችሉም። አሁን ፈረንሳይን ትንሽ ጠብቃት ገብተዋል። እየተወሰደ ያለው እርምጃ ትክክለኛ ነው ብላ በዋናነት ግንባር የፈጠሩበት እኮ የዩክሬን ጦርነት ከራሽያ ጋር ያለው ጦርነት ላይ እኮ አሜሪካ ይሄንም አይቶ አይቀርም እኮ በዚህ ደረጃ ከአሜሪካ ጎን ካልቆመ ኢራንን በማስወገድ በኩል አውሮፓውያኖች ካልተባበሩ
በዩክሬን በመርዳት በኩል አሜሪካ እጇ ልታወጣ ትችላለች። እሱ ደግሞ ቶታሊ ለእነሱ ስጋት ነው። አሁንም ጦርነቱ እየሰፋ የመጣው እኮ ራሽያ በከፍተኛ ደረጃ ነው አውሮፓን እያስፈራራች ያለችው እና ለዛ ደግሞ የግድ አሜሪካ ታስፈልጋቸዋለች። ነገርኩ እኮ አሁን አውሮፓውያኖቹ ምን አባቱን ስናስተያየው እንግዲህ በእርግጥ በጣም ነው ጥሩ ወዳጅ አይደሉም ዶናልድ ትራምፕ። ጣል ነው የሚያደርጓቸው አውሮፓውያኖቹ እና አይመች ተመለሱላቸው። በአንዳንድ ንግግሮቻቸው እኮ አውሮፓን ራሱ እኮ በጣም ከፍ ዝቅ እያደረጓቸው ነው እኮ። እሱን ነው እኮ የምልህ እኮ አሜሪካ የሌለችበት እናንተን እንዴት ነው የሚንቋቸው? ራሽያና ቻይና አውሮፓን ብለዋቸዋል። ስለዚህ አውሮፓውያኖችም ይህ አለባቸው። ነገር ግን መቼም ቀላል አይደሉም። እችን ዓለም የገዙ ናቸው እነሱ። ጨክ ነው። በዚህ ሰዓት ከአሜሪካ ጋር አለመደ በተለይ ጦርነቱ 2ኛ 3ኛ ቀን እያለ ሲሄድ የሆነ የማርያም መግቢያ ፈልገው የሆነ ቀዳዳ ፈልገው አንድ ሰበብ ነው። እኛስ ምን እናግዝ ነው ገባን ነው እንጂ ነው አንዱ ገባ ይላል ወይም አንዱ ተነጥሎ። ምክንያቱም ይሄ ነግበኔ ነው ገብቷል። በአካባቢ ያለውን የጦር እንትናችንን ለማስተካከል በሚል መግባታቸው አይቀርም። ካልገቡ ግን እውነቴን ነው የምነግርህ አሜሪካና አውሮፓ ኔቶ ኖ ሞር ኔቶ ይህ እንደዛ ነው የመሆን አዝማሚ የሚኖረው። እሱ ደግሞ አሁን ባለው ተጨባጭ ሁኔታ እንግዲህ ራሽያ ምን ልታደርግ ትችላለች? አሜሪካ ፊቷን እያዞረች ነው። የጦር ግንባሯ እኮ እየተቀየረ ነው። ወደ ኢራን ከሄደ ራሽያ ሳይስላት የሰመረ ነው። አሁን ራሽያ ክሬምሊን ብትመለከት እንትኑን በመስታወት ከፍተው እሱን ነው የሚያዩት። ገብቶሃል? እና የሚገርም ነገር ነው ሁኔታውን በዚህ ካዩት ራሽያኖች እና ጦርነቱ እየቀጠለ ከሄደና አውሮፓውያኖች ተበቀልን ብለው እንዲህ ካስገቡ ወደ መጨረሻው አካባቢ ቭላዲሚር ፑቲን ስልክ አንስተው ጌታዬ ጉድላክ ምንድን ነው እስካሁን በሆነ ሁኔታ ነገሮች በቃ ሳምቲንግ ነገር ማለታቸው አይቀርም። ዶናልድ ትራምፕና ቭላዲሚር ፑቲን ተቆራኙ ማለት አለቀ ይብላኝ ለአውሮፓ። ስለዚህ ይህን ስህተት አይሰሩም አውሮፓውያኖች። አሁን ባለው ተጨባጭ ሁኔታስ የዩክሬን ፕሬዚዳንት አጣብቂኝ ውስጥ ነው የሚወድቁት። አሁን የመሳሪያ ድጋፍ የለም ምን የለም። ዘለንስኪ ሌላውም እኮ ቶታሊ እኮ ቀይሯል እኮ በቃ ወደ ኢራን ሄዷል። ዘለንስኪማ 7ኛው ሰማይ ላይ ናቸው በደስታ አሁን። እንደውም መግለጫቸውን ጥቂት እንደ ዋናው የኢራን ሰው አልባ አይደለም እንደ የሚቀጠቅጣቸው በራሽያ በኩል ታዲያ በራሽያ በኩል አዎ ይሄ ጦርነት ቪንዲኬሽን ነው ደሳቸው እና የድጋፍ እንትናቸውን አሁን ልትሰማ ትችላለህ። ስለዚህ እንደሞ አትጠራጠል ከአሜሪካ ጋር ከጎንነን ከማለት ወደ ኋላ ማለትም አለባቸው። ስማርት ነው የዩክሬን ፕሬዚደንት እና በጣም ኢንተረስቲንግ ነው። በነገራችን ላይ ታምራት እንዳነሳው እስካሁን ድረስ የአውሮፓ ሀገሮች አንገታቸውን አሸዋ ውስጥ እንደደበቁ ነው ያሉት። ግን የጣሊያኗ እኮ አሁን ሜሎና ምንድን ነው የሚሉት እዛ ኢራን ውስጥ ያሉትን ዜጎቻቸውን አስጠነቀቁ። እንደውም እንዲወጡ ነው። ከእስራኤል ደግሞ ያሉትን ደግሞ በጥንቃቄ አንድ ቦታ እንዲሆኑ ነው ያሉት። በእግራቸው ነው የሚወጡት። ምነው ዘገዩ? እነ ቻይና እነ ህንድ ያንን ህልቆ መሳፍርት የሌለ ህዝባቸውን አውጥተዋል። ገብተዋል ወይም ደግሞ ውጡ ብለዋል ነው። አክቹዋሊ ማውጣታቸውን አላውቅም። ሁኔታው ከባሰ ቻይና መርከቧን ነው ልለፍ አትንኩኝ ዜጎችን ላውጣቱ ብላ አስፈላጊ ከሆነ 24 ሰዓት ጊዜ ስጡን እንዲህ ማድረግ አለባት። የኢኮኖሚ የጀርባ አጥንቷ ይሄ ውጭ ሀገር የሚሰራ ህንዳዊ ነው። ህንድ በዚህ አትደራደር። የሚገርማል በነጻ እኮ ነው ስታመጣ ይህን ታውቃለህ። በመካከለኛው ምስራቅ ውስጥ አንድ ነገር ቢመጣ ኦልሞስት ሚሊዮን በላይ የሆነ ህዝብ ነው ያለ። አውሮፕላኖቿ እንደቀላ ያለ ቲኬት ነው የምነግርህ። ምንድን ነው የእነሱ ምግብ እቺ ሩዝ ምንድን ነው ብሪያኒዋን አቅርባ እያደረገች ማዘር እንዲያን እያዘፈነች ነው የምትሄደው። ምክንያቱም የኢኮኖሚዋ የጀርባ አጥንት ናቸው። ዲያስፖራው ነው እሱ ከፍተኛ የሆነ ገንዘብ የሚልከው። ብዙ ሀገሮች ላይ እዛ ላይ ይሳተፋሉ። አሁን ቻይናም ቢሆን እንደ ቀላል የምትታይ አይደለችም። በጣም ብዙ ቢሊዮን ዶላሮች ነው የምታገኘው። ስለዚህ በዚህ አይነት ሰዓት ላይ ዜጎቻቸውን ለመውሰድ አንድ ቀን ዳተኛ ሆኖ አያውቁም እና አውሮፕላናቸውን የሚዘረጉት ብዙ ኢትዮጵያኖችን አልሰማም። መረጃ የለኝም ቴህራን ላይ ስለመኖራቸው።
መካከለኛው ምስራቅ ላይ ብዙ እንዳለ ይታወቃል። ኢራን ውስጥ ግን የለም። ኢራን ውስጥ ሊኖሩ ይችላሉ። ኢትዮጵያዊ የመካከለኛው ምስራቅ ሰው እኮ ነው ኢትዮጵያዊ። የለም ብዙ የለም። ነገር ግን አሁን ሳውዲ ያሉ ይደነግጣሉ፣ ኳታር ያሉ ይደነግጣሉ። ሊባኖስ ላይ ምንም የለም እስካሁን። ኳታር ላይ በጣም ይደነግጣሉ። ብዙ ኢትዮጵያውያን አሉ እና እዛ ለሚገኙ ወንድሞቻችን ባህሬን ለሚገኙ የከፋ ነገር የለም እና አክቹዋሊ ስኖት ምንድነው የሚባለው እዛ የሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ተኩስ ነው የሚኖረው። ብዙ የሚያሰጋ ነገር እንደሌለ መግለጽ እፈልጋለሁ። በእስራኤል ሀገር በርካታ የኢትዮጵያውያን ወንድሞቻችን እህቶቻችንም አሉ። ለእነሱም የማስተላልፈው መልእክት የሚሰጣችሁን መመሪያ በማዳመጥ ራሳችሁን ጠብቁ፣ ያልፋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 3900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አሁን በኢትዮጵያ ሰዓት አቆጣጠር 7 ሰዓት ከ37 ደቂቃ ነው ወይም ደግሞ ለ8:20 ጉዳይ እያልን ነው። ለመጀመሪያ ጊዜ ኢራኖች በሩምታ ደረጃ እየተኮሱ ነው የሚለውን ቅድም ለማረጋገጥ የቻልንበት ሁኔታ አልነበርም። አሁን ግን እስራኤል አንድ ሩምታ ማክሸፏን ገልጻለች። አንድ ዜጋዋ ቀላል የመቁሰል አደጋ ደርሶበታል ብላለች። የሚገርም ግን ይህ በእንዲህ እንዳለ ሌላ የኢራን ሩምታ ዲቴክት መደረጉ ላይ እየመጣ ነው የሚል ማስጠንቀቂያ አለና ወደ ደቡባዊ እስራኤል ነበረ የነበረው። የአየር ክልሎችን ከመዝጋት አኳያ መካከለኛው ምስራቅ ከሳተላይት ለሚመለከታት ከነዚህ ከሚወረወሩ ሚሳይሎችና የጦር ጀቶች ትርምስ ውጪ የሚያስገርም ጸጥታ ውስጥ ነች። በጣም እርግጠኛ ሆኜ መናገር እችላለሁ። የዜናው አቀራረብ ካልሆነ በስተቀር የሳውዲ አየር ክልልም ተዘግቷል። ጠቅላላ እነዚህ ሰላጡ ሀገሮች ተዘግቷል። የሶሪያ በዛ በኩል ተዘግቷል። የእስራኤልና የኢራን እንደዚሁ ተዘግቷል። ሰበር ዜና ነው። እስላማዊት ሪፐብሊክ ኢራን በሰጠችው ቃል መሠረት ፍልሚያውን አፋፍማ መቀጠሏን እየገለጸች ነው። የኢራን ጦር ለጠላቶቻችን እስራኤልና ዩናይትድ ስቴትስ አሜሪካ ከተሞቻችንን እየደበደቡ ነውና ታሪካዊ ትምህርት እንሰጣቸዋለን ብሏል። መግለጫው ሲቀጥል መጀመሪያ በቃላችን እንደገለጽ ነው መሰረት የምናመነታው ነገር የለንም ብለዋል። የከፍተኛ የኢራን የጦር ኃይሎች ቃል አቀባይ ብርጋዴር ጄኔራል አቦል ፋዚ ሻካራቺ በኢራን ሚዲያዎች እንደተገለጸው ይህ በእንዲህ እንዳለ ኢራን ቃሏን በመጠበቅ የቀረችውን የመካከለኛው ምስራቅ የእስራኤል የአሜሪካ ጦር ሰፈር አስተናጋጅ ሀገር ዮርዳኖስ ላይም ሚሳኤል መተኮሷ ታውቋል። የዮርዳኖስ ጦር 2 የኢራን ሚሳኤሎችን መቶ መጣሉን አስታውቋል። ነገር ግን ባህሬን ላይ የተተኮሰው የኢራን ሚሳኤል ጭስ እየተትቦለቦለ ታይቷል። ፕሪሳይስሊ እዛ ተመቷል የሚል ነገር ስላላገኘ ነው እንጂ እዛ ላይ ጥቃት እንደደረሰ የሚያሳዩ ሁኔታዎች አሉ። ኢራን ቃሏን ጠብቃ በመካከለኛው ምስራቅ የአሜሪካ ጦር ሰፈር የተንሰራፋባቸው አገሮች ላይ እሩምታ ባይባል እንኳን ሚሳኤል መተኮስ ጀምራለች። በእንዲህ እንዳለ ኢራን ውስጥ የሚገኙ ደጋፊ ኢራን ሚሊሻ ጦር ሰፈርም በከፋ የአየር ድብደባ ተመቷል ይላል። እንግዲህ ፕሮግራማችንን የምንወያይበት ነው፣ እያጠቃልልን ነው። በእስራኤል በኩል የተሰጠው መግለጫ ቤንያሚን ኔታንያሁ ሀገራችን እስካሁን የቆየችበትን የህልውና ስጋት እያስወገድን ነው ብለዋል። የኢራኑ መንፈሳዊ መሪ አሊ ካሜኒ፣ ፕሬዚደንት ማሹድ ፔዜሽኪያን እንደዚሁም ከፍተኛ የሀገሪቱ የጦር አዛዦች
ጥሩ ሁኔታ ውስጥ አይደለም የሚል መግለጫ እየሰማን ነው። ቀደም ሲል በነበረው እስራኤል ከኢራን ጋር በነበራት ጦርነት ላይ ከፍተኛ የሆኑ የኢራን ወታደራዊና ሳይንቲስቶች መገደላቸው ይታወቃል። ይሄ የተደረገበትን መንገድ ደግሞ ስንመለከት የነበሩበትን ሰዓትና ቦታ የሚያድሩበት ቦታ ሁሉ ተጠንቶ የተደረገ ነገር ነው። አሁን ገና ጦርነቱ መጀመሩ ነው። የኢራን ፕሬዚዳንት ስለመገደላቸው ወይም ጥቃት እንደደረሰባቸው የሚያመለክቱ ዜናዎች እየወጡ ነው ከወዲሁ። ምናልባት ጦርነቱ ሊያሳጥረው ከቻለ የወታደራዊና ፖለቲካዊ መሪዎች መገደል የጦርነቱን ማብቂያ ያመጣል። ብዙ ጊዜ ሊያፋጠን ይችላል። እንደሰማነው መንፈሳዊ መሪው ተተኪዎቻቸውን መርጠዋል። ማን ቢሞት ማን እንዴት ማስቀጠል ይችላል ነው አሁን ትልቁ አደጋ። ባነበብናቸው ዘገባዎች የተወሰኑ ሚሳኤሎችን ለጠላት አውሮፕላን የማያመቹ የተራራ ቦታዎች ላይ ወስደው እንደጠመዱ ነው እና እነሱን ለመምታት ደግሞ የሚችሉት ሰው አልቦች ናቸው። ሰው አልቦች ዋሻ ውስጥ ልትከታቸው ትችላለን። የትኛው አውትስማርት ያደርጋል የትኛው ወገን የሚለው እንዳለ ሆኖ ኢራን ምንድነው የአመራሩ ከነሱ ህይወት ባሻገርም ይህ ስርዓት መቀጠል ከነሱ ህይወት ባሻገርም አስፈላጊ ነው ብለው በማመን መንፈሳዊ መሪውም የመሞት እድላቸውን ተቀብለው ነው። አሁን እንደምሰማው ፕሬዚደንት ፔዜሽኪያንም ከዚህ የተለየ አይደለም። በነገራችን ላይ ባለፈው እሳቸው ይህን ያህል ባይጎዳቸው መቁሰል አደጋ ደርሶባቸው ነበረ እና በተለይ ቴህራን ላይ የተለጣጠሩት ኢላማዎች እንግዲህ እንደዚህ መረጃ ላይ የወጡት መረጃዎች ላይ የተመሰረተ ነው። አክቹዋሊ ግን አሁን እንደምንመለከተው ከሆነ እኮ ኢራን የሚኖራት ሁሉ ጊዜ አሁን ባለፈው በነበረው ጦርነት ስንመለከት የህዝብ ድጋፍ ነበራት። አሁን የህዝብ ድጋፉ አለ ለማለት ጥያቄ ምልክት የሚጭርብህ ከሳምንት በፊት የኢራን መንግስት የሚገዳደር በወጣቶችና በተማሪዎች እንኳን የነበረ የህዝባዊ ተቃውሞ አሁን ከኢራን ህዝብ ጎን ለመቆምና እና አሜሪካንን አሁን የሚያደርጉትን ጥቃት ለመመከት በቂ የሰው ኃይል ይኖራታል ወይ ድጋፍ ይኖራታል የሚለው ነገር ጥያቄ ምልክት ሲከተል የኢኮኖሚ ሁኔታ ነው እና ከፍተኛ የኢኮኖሚ መጣርቀቅ ደርሶበታል ህዝቡ። ስለዚህ ይህንን አይፈልግም። አንድ የአሜሪካ ዶላር በሚሊየን ኢራን እየተቀየረ ነው ያለው። ስለዚህ ሌላ እንኳ ባይኖረው ራሱ ያሉበት የኢኮኖሚ ቀውስ ከውሃ እጥረቱ ጋር ተዳምሮ ከተፈጥሮ አደጋው ጋር ተዳምሮ በብዙ መንገድ በኢራንያን ስማርት ቢሆኑ ቅድም እንዳለው እኛው እንድታረቅን የግድ መምረጥ ነበረባቸው ሊያሳልፉት የሚገባ ነው። በነገራችን ላይ እንግዲህ አድማጮቻችን እስካሁን ቆይታ አድርገናል። ለአድማጮቻችን ዛሬ ቅዳሜያቸውን እንዳረበሽን ተስፋ እናደርጋለን። ነገር ግን ቅድም አንተ እንዳነሳው የአውሮፓውያኖች ዝምታ በጣም የሚገርም ነው። ስለዚህ ዶናልድ ትራምፕ የአውሮፓ ወንድሞቻችንን ለመጠበቅም ነው ብለዋል። ይህን ጦርነት የምናደርገው እንግዲህ እኛ በነዋይ ዘፈን አንጻር ስናየው እኛውን እንታረቅ እንዳሉ ነውና እንደው ጦርነቱ ግን አሁን ከተጀመረ በኋላ እንደ ተባበሩት መንግስታት ድርጅት አይነት ተቋማት ምን ሮል ሊኖራቸው ይችላል? ጦርነቱን በማስቆም በኩል ወይ በማደራደሩ ላይ ያየነው ነገር የለም። የተባበሩት መንግስታትን አትቀስቅሰው ይተኛበት ምንም የሉማ። ስለዚህ ነዋይ ይህን ጦርነት ይቀላቀል እድሉን ስጡ። እንግዲህ እየተሰናበትን ነው አድማጮቻችን። ከዚህ በግሌም እንደ ፕሮግራምም በመካከለኛው ምስራቅ ሰማይ ስር በእስራኤል፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬት፣ በኳታር፣ በባህሬን፣ በዮርዳኖስም የተወሰኑ አሉ። በዮርዳኖስ፣ በሊባኖስ፣ ኩዌትን ጨምሮ በኩዌት ሰማይ ስር የምትገኙ ኢትዮጵያን ወንድሞቻችን እህቶቻችን ሰላም ለእናንተ ይሁን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73
በ43900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።